እኔ ይገርመኛል። ኢየሱስ ጌታ ነው ስትል የማይመቸው ትውልድ አለ። ምን እናድርግሽ? ኢየሱስ አዳኝ ነው ስትል፣ ኢየሱስ ያሸንፋል፣ ኢየሱስ የማምለጫ መንገድ ነው፣ ኢየሱስ በቀራንዮ መስቀል ላይ ተሰቅሏል ስትል የማይመቸው ትውልድ አለ። ምን እናድርግ? አሁን ደግሞ ምን እንደመጣ ታውቃላችሁ? የኦርቶዶክስ ወዳጆቼ እንዲህ ይላሉ፣ ኢየሱስ ጌታ ነው፣ የጌቶች ጌታ ነው ትላለህ ይላሉ። እንትን ከፍ ያደረጉት መስሏቸው እኮ ነው። በእርግጥ የጌቶች ጌታ ነው። አዎ፣ ግን ጌትነቱን ማመን አለብን። መጽሐፍ ቅዱስ ኢየሱስ ጌታ እንደሆነ በልብ ብታምን እግዚአብሔር ከሙታን እንዳስነሳው በአፍ ብትመሰክር ትድናለህ። በቃ አየህ፣ ኢየሱስ ጌታ ነው፣ የጌቶች ጌታ ነው። አዎ የጌቶች ጌታ ነው። ግን ጌትነቱን አውራ እስኪ። በእግዚአብሔር ቃል ለመውገት በአደባባይ ላይ ወጥተህ የእግዚአብሔርን ኃያልነት አውራ፣ የኢየሱስን ጌትነት አውራ። አንተ ጌትነቱ ላይ የማታፈር ከሆነ አይታፈርም። ሰው በወንድሙ አያፍርም። ሰው በገዛ ወንድሙ አያፍርም። ሰው አለኝ በሚለው አያፍርም። በጌታ ወንጌል አይታፈርም። ወዳጆቼ፣ ወንድሞቼ፣ ለክርስቲያን ቤተሰቦች፣ ለሙስሊም ቤተሰቦች፣ ለብዙዎቻችሁ እናገራለሁ፣ የጌታን ወንጌል ስሙ። መዳን በሌላ በማንም የለም። ሌላ ሁሉ አያድንም። የሚያድነው የናዝሬቱ ኢየሱስ ነው። መዳን በሌላ በማንም የለም። ይሄው እውነት ነው የምንናገር። ይሄ የእግዚአብሔር ወንጌል፣ ይሄ የእግዚአብሔር መጽሐፍ እውነቱን ይናገራል። እውነት አርነት ያወጣቸዋል። እውነት ነፃ ያወጣቸዋል። እውነት ወደ ህይወት ሁሉ ይመራቸዋል። ይሄን እውነት የናዝሬቱ ኢየሱስ ነው። ጌታ ለዘላለም ይባረክ። ምህረት፣ ቸርነቱን፣ በጎነት፣ መልካምነቱን የገለጠ አምላክ እርሱ ነው። ስሙ ለዘላለም ይባረክ።